بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبراتشه يا يوتيوب تكتاتويتشاتشين السلام عليكم ورحمة الله وبركاته إن شاء الله يهدر ساتشين تكتاتي هنا يتجر مستماريا ويمدمو يتجر مماريا درساتشين هنا المالتنو تكتاتي هنا درس كسورة الفاتحة أنستن سورة الناسيا سورة القارعة لا درسنال በአላህ ፍቃድ አላህ ካለና ከዛሬ ጀምሮ ሱረቱል ቃሪያ አንስተን ደግሞ ወደ ላይ እያልን የምንቀራ እያስተካከልን ተጅዳችንን እያስተካከል የምንሄድ ይሆናል ማለት ነው ኢንሻአላህ። ዛሬ የምናየው የሚሆነው ሱረቱል ቃሪዓ ይሆናል ማለት ነው ኢንሻአላህ። በተጅድ እያንዳንዱን ሐርፍ ሱረቱል ቃሪዓ የሚወፍረውን ፊደላቶች እያወፈርን የሚቀጥነውንም እየቀጠን እንዲሁም መድ ያለውን መድ የሌለውን እየለየን ኢንሻአላህ የምንሄድ ይሆናል። بسم الله سنجمر سورة القارعة يمجمريو آية من إلال القارعة القارعة جوت زيقا مجمريو لي القارعة سل حمزة متالجي هيتش حمزة حركة اللاتم فتحم كسرام ضمم اللاتم قن بفتح درقي بيانا بوك آبي ምክንያቱ ምንድነው? ያነበብኩበት ምክንያት ከሐምዛ በኋላ ምን ጊዜም ላም ከመጣች ከሐምዛ በኋላ እንደዚህ አይነት ሐምዘተል ወስል ማለት ነው። ልክ በዚህ መልኩ ከሐምዘተል ወስል በኋላ ላም ከመጣች ብለን ብለን ምናነብ ይሆናል ማለት ነው። ሌላ አንዳንድ ጊዜ እቺ ሐምዘተል ወስል ከስራ የምትሆንበት ይኖራል፣ እንዲሁም ደግሞ ዶማ የምትሆንበት ይኖራል። እዚህ ቦታ ላይ ግን ምንድነው የምትሆነው? ሐምዘተል ወስላቺ ሐምዛ ፈትሐ ነው የምትሆነው ማለት ነው። ምክንያቱም ከሷ በኋላ ላም ስለመጣ። ከዚያ በምንልበት ሰዓት ይህችን ሐምዛ አናወፍራትም። ሳይሆን የምንለው እንደዚህ ሳይሆን በዚህ መልኩ ሐምዛዋን ቀጠን አድርገን ነው የምንቀራው። ከዚያ በኋላ ከሐምዛ በኋላ ላም መጥቷል። ላም ፊደል ሲመጣ ምንድነው ስኩን ሆና ከመጣች ላም የምትነበብ ከሆነች ከሷ ቀጥሎ ያለው ይሄ ፊደል የቀመርያ ፊደል ስለሆነ ላምል ቀመርያ በመባል ትታወቃለች። ስለዚህ ላምል ቀመርያ ማለት ላሟ በግልጽነት የምትነበብ የሆነች ላም ናት ማለት ነው። ምክንያቱም እንዴት ነው በማለት ነው የምንቀራው። ከዚያ በኋላ ቃሪዓ እንላለን። ላሟ አንደብቃትም። አቃሪዓ ሳይሆን ቃሪዓ በማለት እናነባታለን ማለት ነው። ከዚያ በኋላ ካልን በኋላ ወደ ቃፍ ስንሄድ ይህ ቃፍ ፊደል የሑሩፍ አተፍኺም የሚወፍር ፊደል ነው። ተፍኺም ማለት የሚወፍር ፊደል ነው አረበኛ ላይ። ቃፍ ፊደል ምን ጊዜም ፈትሐም ከስራም ሆነ ዶማ ሆኖ ስናገኘው ቃፍ ፊደል ምን ጊዜም ይወፍራል ማለት ነው። ሳናቀጥን ቃፍን ፊደል ወፈር በማድረግ አልቃሪዓ በዚህ መልኩ በዚህ መልኩ እንደዚህ ቃፍን በማውጣት የምንቀራው ይሆናል። ከዚያ በኋላ ከቃፍ ቀጥሎ ማን የመጣው አሊፍ ሱኩን በመባል የሚታወቀው ይህ የመድ ፊደል መዱ ሁለት ሐረካ ያክል መድ ጠቢዒ በማለት ይታወቃል። አረበኛ ላይ መድ ጠቢዒ ከተባለ ምንጊዜም ሁለት ሐረካ ያክል መሳብ ማለት ነው። መድ ጠቢዒ ሲባል ምንድነው? የአንድ ፊደል ማለት ነው ገጽታውን ወደ ሁለት ሐረካ ያክል ወደ ሁለት ፊደል ያክል ረዘም ብሎ እንዲነበብ ያደርጋል ማለት ነው። ይህ አረበኛ ላይ አሊፍ ሱኩንና አሊፍ ሶጊራ የምንለው እንዲሁም ዋው ሱኩንና ዋው ሶጊራ እንዲሁም ያ ሱኩንና ያ ሶጊራ የምንላቸው የአንድን ፊደል የሐረካ መጠን ከአንደኛው ፊደል ላይ ወደ ሁለተኛው መጨመር ማለት ነው። ለምሳሌ የነበረውን ሁለት ቃፍ ስናደርገው ይሆናል። ሳብ በማድረግ የሁለት ፊደል ያክል የምናነብበትን አንድ ፊደል ላይ ሰዓት ወይም ጊዜ መስጠት ማለት ነው። ከዚያ ካልን በኋላ ከቃፍ በኋላ ምን መታለች? ራ ፊደል መታለች። ልክ መግቢያ ላይ እንደተነጋገርነው የሚወፍረውና የሚቀጥነውን ፊደል እያቀጠንን እንዲሁም እያወፈርን ነው የምንሄደው ተባብለናል ኢንሻአላህ። ልክ በዚያ መሰረት ምን እናደርጋለን? አሁን ራ ፊደል ከስራ ሆና አግኝተናታል። አልቃሪ ነው የምንለው ከስራ ናት። ይህች ራ የምትመለከቷት ማለት ነው። ከዚያ ራዋ ምንድናት የምትሆነው ከተባለ ራ ሙረቀቃ አላያችሁት? ሙረቀቃ ራ ፊደል ተርቂቅ ነው ትቀጥናለች። እዚህ ጋር አናወፍራትም። አልቃሪ በማለት ነው የምንቀናው እንጂ አልቃሪ አንልም። ሪ ሳይሆን ሪ አልቃሪዓ በዚህ መልኩ ራውን በደንብ ቀጠን አድርገን፣ ምክንያቱም ራ ፊደል ከስራ ሆና ከተገኘች ምን ጊዜም ትቀጥናለች። እንደ ቃፍ ከስራም ሆነች ፈትሐ ዶማ የሚባል የላትም። ከስራ ከሆነች ግን ትቀጥናለች። ዶማና ፈትሐ ከሆነች ትወፍራለች ማለት ነው ምን ጊዜ። ከስራ ስትሆን ግን ራ ፊደል ስለምትቀጥን እዚህ ጋር በደንብ ራውን ሙረቀቃ አድርገን ተርቂቅ አድርገን አቅጥነን የምናልፍ ይሆናል ማለት ነው። ምሳሌ አልቃሪዓ አልቃሪ ሪ ነው እንጂ አልቃሪ አይደለም። ሪ ሳይሆን ሪ
القارعة ከዛ ከራ በኋላ አይን መጥቷል። አይኑ ፈትሐ ነው። አይኑን እንዳይወፍርብን እንጠነቀቃለን። ይህ ቦታ ላይ አይኑን አናወፍረውም። አልቃሪዓ በዚህ ሳይሆን አልቃሪዓ ልክ በዚህ መልኩ ምንቀራ ይሆናል። ከዚያ በኋላ ከአይን በኋላ ማን መታለች? ታ ፊደል መታለች። ይህች ታ መርቡጣ በመባል የምትታወቀው ታ ሁለት አይነት ሁክም አላት። የመጀመሪያ ሁክም ምንድናት? በሐረካ የምንቀራት ከሆነ አያይዘን የምንቀጥል ከሆነ ፊደሏን ለምሳሌ አያይዘን ከቀጠልነው አልቃሪዓቱ መልቃሪዓህ ነው የሚሆነው። በዚህ መልኩ አያይዘን በምንቀራበት ሰዓት ታ በመሆን ታገለግለናለች ማለት ነው። ቱ ነው የምንለው። ታ በመሆን ታገለግለናለች። አንዳንድ ጊዜ ግን በምናቆምበት ሰዓት ልክ እንደዚህ አይነት አያ ላይ ስትገጥመን ይህ አያ ሲመጣበት አሁን ማቆም ከፈለኩ እንዴት ነው ማቆመው? አልቃሪዓህ በሐረኩት ማለት ነው። እዚህ ቦታ ላይ ገጽታዋን ትቀይራለች፣ ወደ ሀ ትመለሳለች። ሀ ሳኪና ወቅፈን ሀ ሳኪና ናት። ወቅፈን በምናቆምበት ሰዓት ሳኪና በቃ ወቅፍ አድርገን ስናቆም ማለት ነው። እሷ በሀ አድርገን ነው የምንቀራት። ሀን ሱኩን አድርገን ነው የምንቀረው እንጂ አልቃሪዓት አንልም። ት ሳይሆን አልቃሪዓህ በዚህ መልኩ ነው የምንቀራው። እንዲሁም ደግሞ አቀጣጥለን የምንቀራ ከሆነ ግን አልቃሪዓቱ በማለት የምንቀራ ይሆናል ማለት ነው። የመጀመሪያው የሱረቱል ቃሪዓ የመጀመሪያው አያ ይህን ይመስላል። አንድ ጊዜ ስንቀራው እንዴት ይሆናል? አልቃሪዓህ አልቃሪዓህ በዚህ መልኩ የምንቀራ ይሆናል ማለት ነው። ኢንሻአላህ ወደ ሁለተኛው አያ ስንሄድ ሁለተኛው አያ ላይ ልክ አሁን እንዳየነው ብዙም የሚለያይ ነገር የለውም። ኢላ አንዳንድ የመጀመሪያ ላይ ይህች የተጨመረችው ነው። ሁለተኛው አያ ምን ይላል? መልቃሪዓህ ያችሁት አልቃሪዓቱ መልቃሪዓህ ይሆናል ማለት ነው። ግን እዚህ ጋር መልቃሪዓህ በምንልበት ሰዓት ላይ አሁንም ምን አለ? ሚም ከሚም በኋላ አሊፍ ሱኩን መታለች። እጁት አሊፍ ሱኩን መታ። ይህች አሊፍ ሱኩን መጀመሪያ ላይ ስንነገር ቃፍ ላይ ወደ ላይ ትስባለች። አንድን ፊደል ገጸ ባህሪ ወደ ላይ ፊደሉ እንዲስብ ታደርጋለች ብለናል። ይህ ቦታ ላይ ግን ምንድነው የሚሆነው? መልቃሪዓህ በምንልበት ሰዓት ላይ ሚሟን ሳናነብ ማ ሳንል ወደ ሚሙን ፈትሐ ብቻ አድርገን መል ነው የምንለው። ማል ሳይሆን መልቃሪዓህ። ይህች ማ የምታገለግለው በምናቆምበት ሰዓት ማ ብለን እናቆማለን። በምንቀጥልበት ሰዓት ግን መል ነው የምንለው። ይህች አሊፏ ውድቅ ትሆናለች ማለት ነው። መልቃሪዓህ እዚህ ጋር ይህችም አሊፍ ሁለቱም አሊፍ ውድቅ ይሆናሉ ማለት ነው። ከዚያ መልቃሪዓህ ስንል ልክ ቃፍ እናወፍራለን ብለናል። ተፍኺም ነው። ከዚያ በኋላ ራ ምረቀቃ ናት ትቀጥናለች ብለናል። መልቃሪዓህ በምንልበት ሰዓት ማለት ነው። መልቃሪዓህ ያችሁት እንደዚህ በምንልበት ሰዓት ላይ በዚህ መልኩ የምንቀራው ይሆናል ማለት ነው። እሺ ኢንሻአላህ ወደ ሶስተኛው አያ ስንሄድ ምን እናገኛለን? ወማ አድራከ መልቃሪዓህ ወማ አድራከ መልቃሪዓህ እናገኛለን ማለት ነው። ኢንሻአላህ ስንተነትነው በመጀመሪያው ዋውን አይተናል። ዋው ምንጊዜም ፈትሐ ሆነችም ከስራም ሆነች ዶማም ሆነች አረበኛ ላይ እንደሚታወቀው ዶማ ፊደል ምንጊዜም ካገኘን ማንኛውም ፊደል ሆኖ ዶማ ከሆነ ፊደሉ ከንፈራችን ወደፊት እናደርጋለን። ይህ ቦታ ላይ ግን ዋው ላይ ከ28ቶች አረበኛ ፊደላቶች ዋው ላይ ግን ፈትሐም ከስራም ዶማም ሆና ካገኘናት ምንጊዜም ከንፈራችን ወደፊት ይሆናል። ዋዋ እንድትቀጥንልን ማለት ነው። እንዳይወፍርብን በደንብ ከንፈራችን ወደፊት ይሆናል ማለት ነው። ከዚያ ከዋው በኋላ ሚምን አግኝተናል። ሚም ላይ ምን መጥቷል? ይህች ቀይ ምልክት ማለት ነው መድ ናት። የመድ ምልክት ነው። መድ ሙንፈሲል በመባል ትታወቃለች። መድ ሙንፈሲል ማለት ያው ጃኢዝ ነው፣ የተፈቀደ መድ እስከ 4 ሐረካ እና እስከ 5 ሐረካ ይሰባል። እዚህ ጋር ተጽፎልናል 4 እና 5 ሐረካት ድረስ እንስበዋለን ማለት ነው። እንትን አንለውም አናስረዝመውም በጣም እስከ 6 ሐረካ ማለት ነው። አንዳንድ ጊዜ እስከ በሁለት ከጀመርን በሁለት ሐረካ ቀንስ አድርገን መቅራት እንችላለን። ምክንያቱም መዱ የተፈቀደ መድ ስለሆነ ማለት ነው። ኢንሻአላህ ስንቀራው እንዴት ነው? አሁን ይሄንን ስንስበው ወማ አድራከ በዚህ መልኩ ወማ አድራከ እስከ 4 ሐረካ ድረስ በዚህ መልኩ እንስበዋለን ማለት ነው። ከዚያ ከሚም በኋላ ማን መታለች? ሐምዛ ናት። ሐምዛዋን ተርቂቅ እናደርጋለን ወይንም እናቀጥናታለን ማለት ነው። ሐምዛዋን ኢላ ከዚያ ከሐምዛ በኋላ ዳል ስኩን መታለች። ዳል ስኩንን ምንድነው የምናደርጋት? ቀልቀላህ በማድረግ እንቀራታለን ማለት ነው።
ቀልቀላ ማለት ምን ማለት ነው? ዳሏን ማንጠር ማለት ነው። ወማ አድ በዚህ መልኩ አድ በሚል ማለት ነው እንጂ አድራከ ሳይሆን አድ በዚህ መልኩ የምንቀራት ይሆናል ዳልን። ምክንያቱም የምትነጥር ከአረበኛ ከስድስቶቹ ፊደላቶች ወይም ከአምስቶቹ ከሚነጥሩ ፊደላቶች ቁጥቡ ጀድ ከሚባሉት ማለት ነው ከአምስቶቹ ፊደላቶች አንዷ ስለሆነች ዳል ፊደል ትነጥራለች ማለት ነው። ወማ አድ ብለን ነጠር አድርገን ነው እንጂ የምንቀራው ወማ አድራከ አንልም። አድራከ ሳይሆን ወማ አድራከ አድ ራ አያችሁት? አድ ራ በማለት እንቀራዋለን። ከዳል በኋላ ከዚያ ማን መጥቷል? ከዳል በኋላ ራ መታለች። ራ ፊደል ደግሞ ፈትሐ ከሆነች በምን ጊዜም ሁኔታ በምናገኛት ሰዓት መጀመሪያም ቦታ ላይ መጨረሻ መካከልም ላይ ካገኘናት ራ ሙፈኸማ ናት። እዚህ ጋር እንደተጻፈልን ራዋ ትወፍራለች ማለት ነው። ራዋን አቅጥነን አንቀራም። ወማ አድራ ራ በዚህ መልኩ ይሄንን ራ ፊደል ማለት ነው ሙፈኸማ አድርገን አወፍረን የምንቀራው ይሆናል። ወማ አድራ ስንል ግን ራ ያለበት ምክንያት ምንድነው? ይህች አሊፍ ሶጊራ የምትባል የመድ ፊደል ስላለች መድ ጠቢዒ ሁለት ሐረካ ያክል እንስባታለን ራን ማለት ነው። ይህች የራ ናት ማለት ነው። ወማ አድራ ራከ ነው እንጂ ወማ አድረከ አይደለም። ራከ አንልም። ወማ አድራከ አድራከ እቺ ግን ሁለት ሐረካ ያክል ነው የምትስበው ማለት ነው። ከዚያ ከራ በኋላ ካፍን ፈትሐ አድርገን መቅራት ነው። ወማ አድራከ በማለት ማለት ነው። ከዚያ ከካፍ በኋላ ሚም መታለች። ከሚም በኋላ የመጣችው ይህች አሊፍ ማለት ነው ተስቁጦ ወስለን የማትነበበዋ አሊፍ ወስል ናት ማለት ነው። ይህቺ ማለት ነው አሊፍ ሀምዘተል ቀጣዕ ትባላለች። መካከል ላይ እንዴት ነው የምንቀራው? ወማ አድራከ መል ነው የምንለው መል። ምክንያቱም ቀጣይ የመጣችው ይህች ላም ቀመርያ ናት። ላሟ ፊደሏ ላሟ የምትነበብ ፊደል ናት ማለት ነው። ወማ አድራከ መቃሪዓ ሳይሆን የምንለው ወማ አድራከ መል ላሟን መል ግልጽ አድርገን ማለት ነው። ወማ አድራከ መል ቃሪዓ መል ቃ እዚህ ጋር ደግሞ ቃፉን እንደምታዩት ይሄንን መጀመሪያ አልቃሪዓ ስንል በደንብ ተንትነዋል። እዚህ ጋር ማስታወስ ያክል ምንድነው የሚሆነው? ቃፍ ፊደል ይህች ቃፍ ፊደል ተፍኺም ናት የምትሆነው ከሚወፍሩት ከአረበኛ ፊደላቶች ውስጥ ስለሆነች ከሰባቱ ፊደላቶች ማለት ነው ኹሳ ضغጢን ቂዝ የሚባሉት ማለት ነው ከነሱ ፊደላቶች አንደኛዋ ስለሆነች ይህች ቃፍ ፊደል ማለት ነው። እሷን ምንድነው የምናደርገው? ቃፍን ወፈር እናደርጋለን። ሁለት ሐረካ ያክል እንስባለን። መልቃ ቃሪዓ ሁለት ሐረካ ሳብን ማለት ነው። ቃ ካን ስበናል። ቃ ከሆነ ነው የማንስበው። መልቃሪዓ እንደዚህ አይባልም። የሚሆነው ግን መልቃሪዓ በማለት ሁለት ሐረካ እንስባለን ማለት ነው። ራዋ እንደዚሁም ረቃቃ ናት፣ ከስራ ናት፣ ትቀጥናለች ማለት ነው። ራውን ምንጊዜም ከስራ ሆና ካገኘናት ቁርአን ላይ ሪ ቀጠን አድርገን ነው እንጂ ሩይ አንልም። እነዚህ ሳናወፍር ቀጠን አድርገን መልቃሪዓ የአረበኛ ብዙ ስለሆነ ይህንን በደንብ መረዳት ይኖርብናል ማለት ነው። መልቃሪዓ ስንል ይህች እዚህ ጋር የመጣችው ክቧ ታ ማለት ነው። ክቧ መርቡጣ ትባላለች። መርቡጣ ታዋ ማለት ነው። ይህች ስትቆም በምንድን ነው የምትቆመው? በሃ ነው ማለት ነው። መልቃሪዓ ነው እንጂ የምንለው መልቃሪዓት አንልም። በምናቆመው ሀ ሳኪና ወቅፈን በምናቆም ሰዓት ሀ ሳኪና ሆና ነው የምትቆመው። ይህች ታ እያለን ነው ማለት ነው። በምንቀጥል ሰዓት ግን በታ ነው የምናነበው። ለምሳሌ መልቃሪዓቱ ነው የምንለው ቀጣይ ያለውን አያ ጋር ማንበብ ከፈለግን ማለት ነው። ቀጣይ ያለው አያ ምን ይላል? መልቃሪዓቱ የውመ የኩኑ ናሱ። በዚህ መልኩ መቅራት እንችላለን። ስናቆም ግን እዚህ አያ ስለመጣ ማቆም ከፈለግን መልቃሪዓ ብለን እናቆማለን ማለት ነው። ሶስተኛው አያ ይህን ይመስላል። በአንድ ላይ ስናነበው ወማ አድራከ መልቃሪዓ ወማ አድራከ መልቃሪዓ በዚህ መልኩ ይህን ይመስላል ማለት ነው። ኢንሻአላህ ወደ አራተኛው አያ የሱረቱል ቃሪዓ አራተኛው አያ ላይ ስንሄድ ማን እናገኛለን? የውመ የኩኑ ናሱ ከልፈራሺል መብሱስ። ይሄ ጋር አንድ ላይ ነው ማለት ነው። ኢንሻአላህ መጀመሪያ ይሄንኛውን እናብራራዋለን። የመጀመሪያ የውመ ስንል ማለት ነው ያ ችግር የለውም ተርቂቅ አድርገን ማቅጠን ነው ሳናወፍር ያ እንዳይሆንብን የ በማለት ምንቀራ ይሆናል። የውመ ስንል ግን ዋው ላይ እዚህ ጋር ሐርፍ ሊን ናት። ሐርፍ ሊን ማለት ዋዋ የውመ ትያዛለች። በዚህ መልኩ አያችሁት? የውመ ሳይሆን የውመ
የውመ የኩኑ በምንልበት ሰዓት ካፍ ዶማ ነው። ዋው ስኩን መታለች። የኩኑ ሁለት ሐረካ ያክል መድ ጠቢዒ በመባል ይታወቃል። ሁለት ሐረካ ያክል ካፏን እንስባለን። የውመ የኩኑ ናሱ በዚህ መልኩ ምንቀራ ይሆናል። የውመ የኩኑ ሁለት ሐረካ ከሳብን በኋላ ኑን ናሱ ነው የምንለው። ይህች ሀምዘተ ተስቆጦ ዋስለናት ማለት ነው። ማቆምን እቺ በቃ ትከለክላለች። ስለዚህ እንዴት ነው የምንቀራው? የውመ የኩኑና ኑኑ ላይ ጉና ካሚላ ነው። በደንብ ጉና እንይዘዋለን ማለት ነው። ሸዳውም ያለው ጉናም እንይዘዋለን። የውመ የኩኑን በማለት ማለት ነው። የውመ የኩኑን ናሱ ና ምንልበት ጊዜ የውመ የኩኑ ናስ ብለን እስካቆምን ሲኑ ላይ መድ ዐሪድ ሊሱኩን ይሆናል። ድንገተኛ የሆነ መድ ይባላል። እንዴት ነው? ድንገተኛ የሆነ አቋቋም ስለቆምን ማለት ነው። እስከ ሁለት ሐረካ እንስባለን። እዚህ ጋር እስከ አራት ወይም ደግሞ እስከ ስድስት ሐረካ መሳብ እንችላለን። ይሄ አራት ሐረካ ስድስት ሐረካ እና ሁለት ሐረካ የሚባለው ምንድነው? የውመ የኩኑ ናሱ ይሄ ሁለት ሐረካ ነው። በአራት ስንቀራው የውመ የኩኑ ናሱ አፎን በይህን ስናቆም ማለት ነው። የውመ የኩኑ ናስ በአራት ሐረካ በስድስት ስንቀራው ደግሞ የውመ የኩኑ ናስ በዚህ መልኩ መቅራት እንችላለን ማለት ነው። አያውን ሙሉ ስናነበው የውመ የኩኑ ናሱ ካልን በኋላ ከልፈራሺል መብሱስ የሚል መጥቷል። ከልፈራሺል መብሱስ እዚህ ጋር ብዙ ህክሞች ይኖራሉ። ኢንሻአላህ በደንብ ተከታተሉኝ። ከል ስል ማለት ነው እዚህ ጋር ተስቆጦ ሀምዘተል ወስል አትነበብም። እቺ አሊፈል ወስል የምትባለው አትነበብም ማለት ነው። ግን ወደ ላም ስንሄድ ላሟ የምትነበብ ናት። ከልፈ ምክንያቱም ላም አልቀመርያ ናት። ላሟ የቀመርያ ፊደል ናት። ይህች ፋ የቀመርያ ፊደል ስለሆነች ከከፍ በኋላ ላሙን አንብበን ወደ ፋ መሄድ እንችላለን ማለት ነው። ለምሳሌ በላም አልቀመርያ የሚባሉትን ሳስረዳችሁ ላሟ ማትነበባለች። ለምሳሌ እዚች ፊደል ላይ ከፋን አውጥተን ፋን እናውጣና ሺንን እናስገባ። ሺንን ሳስገባ እንዴት ነበር የማነበው? ከሸ ነበር የሚሆነው። እዚህ ጋር ግን ለምን ላሟም ትጨፈለቃለች ማለት ነው። ምክንያቱም ሺን የቀመርያ ፊደል አይደለም፣ እሷ የራሷ ፊደል ናት። የሸምስያ ፊደል ስለሆነች ከሸ ነው የምንለው። እዚህ ጋር ግን ፋ የቀመርያ ፊደል ስለሆነች ከልፈ ነው የምንለው። ያንኛው ሺንን ግን ላም አስገብተን እንቅራ ብንል እዚህ ጋር ሺን አስገብተን ላምን የምናንብብ ብንል አይሆንም፣ ከልሸ አይሆንም ማለት ነው። እንደዚህ ማለት ነው። እሺ ኢንሻአላህ ለምሳሌ በሺንም በሲን መሄድ እንችላለን። በሲን ለምሳሌ እዚህ ጋር ከሰራሺ ማለት እንችላለን። ግን ከልሰ ማለት አንችልም። ከልሰራ ማለት አይቻልም ማለት ነው። ይህ ቀመርያና ሸምስያ ማለት ይለያያሉ ማለት ነው። ቀጣይ ላይ ከፋ በኋላ ራ መታለች። ራ ሙፈኸማ ናት። ምክንያቱም ፈትሐ ሁነን አግኝተናታል። ፈትሐ ሁነን አረበኛ ላይ ራ ፊደል ከተገኘች ራ ሙፈኸማ ናት ማለት ነው። ምንጊዜም ተወፍራለች። ከዚያ ይህች አሊፍ ሱኩን መድ ጠቢዒ ናት። ሁለት ሐረካ ያክል ብቻ ነው የምንስበው። ከልፈራሺ በቃ እንጂ ከልፈራሺል ብለን አንስብም። እንዲሁም ደግሞ ከልፈራሺል ብለን አናሳጥርም ማለት ነው። ወሰጥ ላይ አድርገን ወይም መሃል ላይ አድርገን ከልፈራ በማለት እንቀረዋለን ማለት ነው። ከልፈራሺል ስንል አያችሁት እዚህ ጋር ላሙል ቀመርያ ብሎናል። ከልፈራሺል ላሙል ቀመርያ ነው። ላሟ ትነበባለች። መብሱስ በምንልበት ሰዓት መብ አያችሁት ባ ፊደል እንዴት ነው ያነበብኩት? መብ ንጥር አደረኩት ማለት ነው። ቀልቀላ ነው። እዚህ ጋር እንደምናየው የቀልቀላ ፊደል ነው ይለናል። ባ ማለት ነው። ከልፈራሺል መብሱስ እንጂ መብሱስ አንልም። መብሱስ ሳይሆን ከልፈራሺል መብሱስ። እቺ ሳ ምንድናት? ይህቺ ሳ ሐርፈሊን እዚህ ጋር ሐርፈለተውይ ናት። የምላስ ፊደል ናት። በደንብ ምላሳችንን አውጥተን ሳን የምናነብ ይሆናል ማለት ነው። እንዲሁም ከሳ በኋላ ዋው ስኩን መታለች። ይህቺ ዋው ስኩን የመጣችው ግን ሳን እዚህ ጋር ማቆም ከፈለግኩኝ ማለት ነው። በምንድነው የማቆመው? ምክንያቱም አያ ላይ ነው የመጣው። መሳቢያ ነው። አያ ላይ ሲመጣ ምንድነው የሚባለው? መድ ዐሪድ ሊሱኩን ነው። ድንገተኛ የሆነ ሱኩን የመጣብን ወይንም ደግሞ ድንገተኛ የሆነ አቋቋም ነው የቆምነው ማለት ነው። ከልፈራሺል እያነበብን መሀል ላይ ስለሆነ አያው የመጣው ቁርአን መሀል ላይ ነው። መጨረሻ ላይ ቢሆን ችግር የለውም። ግን ቁርአኑ ሙሉ ሱራው መሀል ላይ አያ ስለመጣ እንዴት ነው የምናደርገው? ከልፈራሺል መብሱስ ግዴታ እንደዚህ ብለን ማቆም ስላለብን፣ ስናቆም ግን አቋቋም ይለያያል። ሁለት ሐረካ
4 ሐረካ እንዲሁም 6 ሐረካ መባል ይለያያል ማለት ነው። በሁለት ሐረካ ስንቀራ እንዴት ነው? ከልፈራሺል መብሱስ ይሄ ሁለት ሐረካ ነው። በአራት ስናደርገው ከልፈራሺል መብሱስ ይሄ በአራት ነው የቀራሁት። በስድስት ደግሞ ከልፈራሺል መብሱስ በዚህ መልኩ የምንቀራው ይሆናል ማለት ነው። በአንድ ላይ አድርገን ስንቀራው የውመ የኩኑ ናሱ ከልፈራሺል መብሱስ በዚህ መልኩ የሚቀራ ይሆናል ማለት ነው። የሱረቱል ቃሪያ የአራተኛው አያ ማለት ነው። ኢንሻአላህ ወደ አምስተኛው አያ ስንሄድ ማን እናገኛለን? ወተኩኑል ጂባሉ ከልዒህኒል መንፉሽ ወተኩኑል ጂባሉ ከልዒህኒል መንፉሽ ይህንን እናገኛለን። ኢንሻአላህ ይህን ስንተነትነው ምን ይሆናል? ወተኩኑ ወተኩ በምንልበት ሰዓት ማለት ነው። እነዚህ እስከ ካፍ ድረስ ያሉት ሙረቀቃ ናቸው፣ የሚቀጥሉ ናቸው፣ አናፍራቸውም። ወተኩ ሳይሆን ወተኩ ቀጠን አድርገን ወተኩ። ግን ከካፍ በኋላ መታለች ዋው ጋር ካፍ ጋር ተያይዘ የመጣች ዋው አለች። ይህች ዋው ምንድናት? መድ ጠቢዒ ናት። ምንጊዜም መድ ጠቢዒ አድርገን ነው የምንቀራው ማለት ነው። ወተኩኑል ሁለት ሐረካ ያክል ካፏን ሳብ እናደርጋለን። ወተኩኑል አያችሁት? ወተኩኑል ላሟ ግን ምንድናት? ላመል ቀመርያ ናት። ላመል ቀመርያ እስካሁን ብለናታል። የምትነበበው ላም ናት። ከዛ ጂባሉ ወተኩኑል ጂባ ባ መድ ጠቢዒ አለ እዚች ጋር ቀይዋ አሊፍ ሱኩን ናት። መድ ጠቢዒ ሁለት ሐረካ ያክል እንዳንራሳ እንይዛለን ማለት ነው። ወተኩኑል ጂባሉ ከልዒህኒል በምንልበት ሰዓት ከልዒህኒል ምንድናት? እቺ ተስቁጦ ወስለን እዚህም ጋር ተስቁጦ ወስለን መታለች፣ እዚህም ጋር መታለች። አናነባትም ማለት ሳናነብ እናልፋታለን። ከል ስንል ላሟ ቀመርያ ናት። ልክ እንደዚህኛዋ ላም ትነበባለች። ከልዒህኒል ዒ አይኑን ከስራ በደም ከዛ ሐምዛ እንዳይሆንብን መጠንቀቅ። ከል ኢህ ሳይሆን ኢ አይደለም። ከልዒ ዒ በደንብ አይን እናወጣለን። ከልዒህ ዒህ በምንልበት ሰዓት ደግሞ ሐምስ ነው። እዚህ ጋር ከሀ በኋላ ይህች ሀ ስኩን ሆና በምናገኝበት ሰዓት ምንድነው የሚያንትን የሚለን? ሐምስ ነው ማለት ነው። ሐምስ ማለት ትንፋሻችንን ወደ ውስጥ ሳናስገባ ወደ ውጭ ትንፋሻችንን ማስወጣት ማለት ነው። ከልዒህ በማለት ከልዒህ ኒል ከልዒህ ኒል ላም ጋር ደግሞ እዚህ ጋር በደንብ እናነባታለን። መንፉሽ ከልዒህኒል መንፉሽ በምንልበት ሰዓት አያችሁት? እዚህ ጋር ኑኗ ምንም ሐረካ የላትም። ፈትሐም ከስራም ዶማም ሱኩንም የላትም። ግን እንዴት ነው የምትሆነው? ከልዒህኒል አያችሁት? እነዚህ እንይዛታለን። ኢኽፋ ሐቂቅይ ትባላለች። በደንብ ኢኽፋውን እንይዛለን ወደ ፋ አስጠግተን ማለት ነው። መንፉሽ መንፉሽ ነው እንጂ መንፉሽ አይደለም። መን አይሆንም፣ ምክንያቱም ሐረካ የለውም። እሺ ኢኽፋ ነው የሚሆነው እዚህ ጋር ከልዒህኒል መንፉሽ ሳብ አድርገን እናቆመዋለን ማለት ነው። ፋዋን ልክ ቅድም እንዳየነው መድ ዒድ ሊሱኩን ነው። ድንገተኛ የሆነ ሱኩን ስለሆነ በደንብ ፋዋን ከፈለግን እስከ 6 ከፈለግን እስከ 4 ከፈለግን እስከ 2 ሐረካ ድረስ መሳብ እንችላለን። ከዛ መጨረሻ ላይ ሺን መታለች ተፈሺ ትባላለች። እዚች ሺን አሽ የሚል አሽ በዚህ መልኩ ማለት አሽ የሚል ፊደል ያስፈልጋታል፣ መውጣት አለበት ማለት ነው። ወተኩኑል ጂባሉ ከልዒህኒል መንፉሽ አሽ እንደዚህ መውጣት ይኖርበታል ማለት ነው። የአምስተኛው አያ ይህን ይመስላል። ኢንሻአላህ በአንድ ላይ አድርገን ስንቀራው ወተኩኑል ጂባሉ ከልዒህኒል መንፉሽ በዚህ መልኩ እንቀራዋለን ማለት ነው። ወደ ስድስተኛው አያ ስንሄድ ምን እናገኛለን? ፈአማ መን ሰቁለት መዋዚኑህ ፈአማ መን ሰቁለት መዋዚኑህ በዚህ መልኩ የምናገኘው ይሆናል። ኢንሻአላህ ይህን ስናበራራው ምንድነው የሚሆነው? ፈአማ ስንል ፋና ሐምዛ ተርቂቅ እናደርጋለን፣ እናቀጥናለን። ወደ ሚም ስንሄድ ፈአማ ብለን እንይዛለን። ጉና ካሚላ ይላል። ሙልት ያለ ያው ጉናው በደንብ መያዝ አለበት ማለት ነው። ፈአም
ሸደም ስላለው ጠበቅ እናደርገዋለን። ፈአማ በዚህ መልኩ ምንቀራ ይሆናል። ማ ያልንበት ምክንያት ግን ምንድነው? እቺ አሊፍ ስኩን ሆናት ማለት ነው። መድ ጠቢዒ ሁለት ሐረካ ያክል እንስባለን። ምን ጊዜም አሊፍ ሱኩን እና አሊፍ ሰጊራ ከተገኙ ሁለት መድ ጠቢዒ ብቻ ነው የሚሳቡት፣ ወይም ሁለት ሐረካ ብቻ ነው የሚሳቡት ማለት ነው። ፈአማ መን ሰቁለት መንሰቁለት አያችሁት እንዴት እንደማነብ መንሰ ኑኗን ማለት ነው። መንሰቁለት ኑኗን ግልጽ አላደረኩም ማለት ድብቅ ነው ያረኳት። እንዴት መንሰቁለት አላልኩም። ፈአማ መንሰቁለት አይባልም። አብዛኞቻችን ስለምንሳሳት እዚህ ቦታ ላይ የሚባለው እንዴት ነው? ፈአማ መንሰቁለት ኢኽፋእ ሐቂቂ ይባላል። የዚች ኑን ኢኽፋእ ሐቂቂ በማለት ይታወቃል ማለት ነው ኢንሻአላህ። ፈአማ መን ሰቁለት ከዛ ወደ ሳ ምላሳችንን እናወጣለን። መን በምንልበት ሰዓት ቶሎ ምላሳችንን አውጥተን አዘጋጅተን እንጠብቃለን እንጂ መን ካልን በኋላ ምላሳችንን አይደለም እናወጣው። መን ሰቁለት በዚህ መልኩ አንሄድም። መን ብለን ቆይተን ወደ ሳ ምላሳችንን አናወጣም ማለት ነው። ቶሎ ብለን መን እያልን ቶሎ ምላሳችንን አውጥተን እንጠብቀዋለን። ከዛ ሳን እንላለን ማለት ነው። ልክ በዚህ መልኩ ፈአማ መን ሰቁለት ሰ ሐርፈ ለሰዊ ስለሆነች የምላስ ፊደል ናት ማለት ነው። ሰቁለት ቃፍን እናወፍራለን። ፈአማ መን ሰቁ በዚህ መልኩ እንቀረዋለን። ሰቁለት ስንል ሀ እዚህ ጋር ታ ስኩን ሆና ስናገኛት ምን ጊዜም ፊደሏ የሀምስ ናት። ጀራያኑ ሰውት ወደፊት የምትወጣ ማለት ነው። ትንፋሽ ወደፊት የምናወጣ ማለት ነው። እቺ ታ ፊደል ላይ እንዴት ነው ግን የምናደርገው? የአማርኛውን ት አንጠቀምም። ት ሳይሆን ጣት የምትል ፈአማ መን ሰቁለት ትንሽ ነው የምናወጣው የምትል ማለት ነው። ልክ አክ እንደምንለው አክ ለለማ ነው። አሁን ለምሳሌ ከፍ ላይ አክ ነው እንጂ የምንለው አክ አንልም። እዚህም ጋር ሰቁለት አንልም። የምንለው እንዴት ነው? ሰቁለት የምትል ትንሽ ፊደል እናወጣለን ማለት ነው። ፈአማ መን ሰቁለት መዋዚኑህ በምንልበት ሰዓት ላይ ዋው ላይ ምን መጥቷል? መድ ጠቢዒ አያችኋት? አሊፍ ሰጊራ ናት እቺ። መዋዚኑህ ዋውን ሳብ ሁለት ሐረካ ዋ በማለት ማለት ነው። መዋዚኑህ ከዛ ዛ መጥቷል። ዛ ከስራ ያ ስኩን ነው። ያም ልክ እንደ አሊፍ ሰጊራ መሳቢያ ነው የመጣው። መዋዚ ዚ በዚህ መልኩ ነው የምንቀራው። መዋዚኑህ አያችሁት? መዋዚኑህ ከዛ መጨረሻ ላይ ሀ መታለች። ስናቆም በሀ ስኩን ነው። ምክንያቱም ያችኛዋ ታም አይደለችም። ያችኛዋ ታም ራሱ ብትሆን በሀ ነበር የሚቆመው ማለት ነው። መዋዚኑህ በዚህ መልኩ እንቀራለን። እዚች ጋር ለብቻዋ ዋ ያለችው ዋው ምንድናት? መድ ሲለህ ወስለን ትባላለች። ሲለቱ ሱግራ ናት፣ ትንሿ የሆነች መድ ናት ማለት ነው። መድ ሲለቱ ሱግራ ናት። በምንቀጥልበት ሰዓት ትንሽ ሳብ በርገንሃል እንድንቀጥል ያስችለናል ማለት ነው። ለምሳሌ ፈአማ መን ሰቁለት መዋዚኑሁ ፈኡሙሁ ሃዊያ በዚህ መልኩ ምንቀራ ይሆናል። መዋዚኑሁ ሁ በማለት የምንስበው ይሆናል ማለት ነው ኢንሻአላህ። የስድስተኛው አያ ይህን ይመስላል። በአንድ ላይ አስተካክለን ስንቀራው ፈአማ መን ሰቁለት መዋዚኑሁ ፈአማ መን ሰቁለት መዋዚኑሁ በዚህ መልኩ የምንቀራ ይሆናል ኢንሻአላህ። ወደ ቀጣይኛው አያ ስንሄድ فهو في عيشة راضية فهو في عيشة راضية ይሄ አምስተኛው ሰባተኛው አያ ነው የሱረቱል ቃሪያ። እንዴት ነው የምንቀራው? ፈሁወ ምንም አይነት ፊደል አናወፍርም እንትን አንልም ማለት ነው። ምንድነው የምንቀራው? ፊደላቶችን ቀጠን አድርገን ፈሁወ በዚህ መልኩ እንቀራለን። ፊ በምንልበት ሰዓት መድ ጠቢዒ ያለው ማለት ነው። ሁለት ሐረካ አለው። ፊ በምንልበት ሰዓት ፊ ከፋ በኋላ እቺ ቀዩዋ ያ ስኩን ናት፣ መሳቢያ ናት ማለት ነው። ፈሁወ ፊ ዒሸቲን እንዲሁም አይን ላይ ያ ስኩን መታል። መድ ጠቢዒ ነው። አሁንም ሁለት ሐረካ ነው። ፊ ዒሸቲን ዒሸቲን እቺታ ከስራተኝ ሆና ቀጣይ የምትመጣውን ፊደል ማየት አለብን። ለምሳሌ እዚህ ጋር የመጣው ራ ነው። ራን እንዴት ነው የምንቀራው? ኢድጋም ቢገይሪ ጉና ነው። እንጨፈልቀዋለን
ኑኗን ጨፍልቀን ወደ ራ ነው የምናስገባው እንጂ ፊ ዒሸቲን ራዲያ አንልም። ዒሸቲን ከስራተኝ ነውና ዒሸቲን ብለን አንቀራም። እንዴት ነው የምንቀራው? ፊ ዒሸቲር ራ ቲር ራ ነው የምንለው ቶሎ። ፊ ዒሸቲር ራዲያ በዚህ መልኩ የምንቀራ ይሆናል። ግን ራ ላይ ደግሞ ሙፈኸም ፈትሐ ሆነን ስላገኘናትም እናወፍራታለን በአንድ ላይ ፊ ዒሸቲር ራዲያ ራ በደንብ ወፈር እናደርገዋለን። ከኋላ ጋር የይዘን ኢድጋም አድርገን ያለምንም የአፍንጫ ትንፋሽ ወደ ራ እንሄዳለን። ኢድጋም ቢገይሪ ጉነህ ማለት በአፍንጫ ምንም አይነት ትንፋሽ ሳናወጣ ማለት ነው። በአፍንጫ ድምጽ ሳናሰማ ቀጥታ ወደ ራ መሄድ ማለት ነው። ከዚያ ከራ በኋላ ምን መጥቷል? አሊፍ ሱኩን ነው። ሁለት ሐረካ እንስበዋለን ራ ብለን ማለት ነው። ከራ በኋላ ዳድ መጥቷል። ራዲያ ስንል ራዲ ተፍኺም ነው። ዳድ የሚወፍር ፊደል ነው አረበኛ ላይ። ስለዚህ ዳልም እንዳይሆንብን መጠንቀቅ አለብን። ራዲያ እንዳይሆን ራዲያ ዳድ ነው። ራዲያ ብለን የምንቀራ ይሆናል። መጨረሻ ላይ ታ ምን አላት? ሀ ሳኪና ትሆናለች። ምክንያቱም እቺ ዜሮ ክባታ በምናቆምበት ሰዓት በሀ ነው የምናቆመው። በምናቆምበት ሰዓት ወቅፍ በምናደርግበት ሰዓት በታ ነው የምናቆመው ማለት ነው። ኢላ ካልቀጠል ነው በስተቀር ከቀጠልነው ግን ከሰዋተኝ ሆኖ ስላየ ነው ፊ ዒሸቲን ራዲየቲን ብለን ቀጣይ ያለው አያ ጋር መቅራት እንችላለን። ግን እዚህ አያ ስለመጣ አያ ላይ ማቆም ከፈለግን ፊ ዒሸቲን ራዲያ ብለን የምንቀራው ይሆናል ማለት ነው። ወደ 8ኛው አያ እናልፋለን ኢንሻአላህ። ይሄን እንቅራውና فهو في عيشة راضية በዚህ መልኩ 7ኛውን አያ የምናነበው ይሆናል ማለት ነው ኢንሻአላህ። ወደ 8ኛው አያ ስንሄድ وأما من خفت موازينه በዚህ ጋር ወአማ በምንልበት ሰዓት ዋውና ሐምዛን ምናረጋለን ጉነህ ዋውና ሐምዛን ተርቂቅ ነው እናቀጥናለን። ወአ ነው እንጂ ወኦ እንዳይሆንብን እንጠነቀቃለን ማለት ነው። ወአማ በምንልበት ሰዓት ሚም ጉነህ ካሚላ ነው። በደንብ ያዝ ሸዳም ስለመጣባት ሚም ወአማ ጠበቅ አድርገን ማ በምንልበት ሰዓት አሊፍ ሱኩን ስለመጣች ነው ማ ያለው እንጂ ወአማ ብቻ ነበር የሚባለው። ግን አሊፍ ሱኩን ስለመጣች መድ ጠቢዒ ነው። ሁለት ሐረካ ስለምትሰብ ወደ ማ እንቀይራታለን ማለት ነው። ወአማ መን እዚህ ጋር ግን እንደቀደሙ አትሆንም። ኑኗ እዚህ ጋር ኢዝሃር ነው የምትሆነው፣ ትነበባለች። አያችሁት? ኢዝሃር ሐለቅይ ናት። ወአማ መን ኸፈት ነው የምንለው። ወአማ መን ኸፈት ሳይሆን ወአማ መን ኸፈት። እዛ ላይ ግን የቀደሙ ላይ ምን ብለናል? መለስ ብለን ወደ ኋላ ስናየው ፈአማ መን እዚህ ጋር ማለት ነው ፈአማ መን ሰቁለት ብለናል። እዚህ ጋር ያችሁት ያዝን ያደረግነው። እዚህኛው አያ ላይ ግን ወአማ መን ነው የምንለው። ያንኛው መን ነው የሚባለው፣ እዚህ ጋር ግን መን እንላለን ማለት ነው። ምክንያቱም ቀጣይ የመጣው ፊደል ይሄ ኸ ፊደል የኢዝሃር ግልጽ የሚደረግ ፊደል ስለሆነ ማለት ነው። እዚያ ኸ በምንልበት ሰዓት ኸው ተፍኺም ይለናል። በደንብ እናወፍረዋለን። ወአማ መን ኸ በማለት ማለት ነው ወፈር። ወአማ መን ኸፈት ኸ ፊደል አብዛኞቻችን ይከብደናል፣ አይወጣልንም። ግን የሚወጣበትን ቦታ ከለየነው ኸ ፊደል ከየት ነው የሚወጣው የሚለውን ከለየን ምንም የሚከብድ ነገር የለውም። አሁን ኸ ፊደል የሚወጣው ምንድነው? ከጉሮሮ መካከለኛው አፎን ከጉሮሮ የላይኛው ፊደል የላይኛው መጀመሪያ ጉሮሯችን እቺን ጥሏ ያለችበት ከሱ አካባቢ ነው የሚወጣው ማለት ነው። ኸ ኸይንና ኸ የሚወጣው ከዛ ነው። አይንና ሐ ደግሞ መካከለኛው ላይ ይወጣሉ። ሐምዛ እና ሀ ደግሞ ከታች ይወጣሉ ማለት ነው። አሁን ኸን ስለሆነ የፈለግነው ኸ እንጥላችን አካባቢ ካለው ትንሽ ዝቅ ብላ ከዛ አካባቢ ነው ኸ የሚወጣው ማለት ነው። ኢንሻአላህ ሞክሩት፣ በጣም ቀላል ነው፣ ይወጣል። ከዚያ ከኸ በኋላ ኸፈት የሚል አለ። ታው ላይ ምንድነው የምናደርገው? እዚች ታ ፊደል ላይ ይህች ማለት ነው ታ ፊደል ስኩናት ሀምስ እናደርጋለን። ወአማ መን ኸፈት አት በዚህ መልኩ ት አንልም ብያለሁኝ። ሙሉ ት ሳይሆን ኸፈት የምትል ነው የምናወጣው። ከዚያ በኋላ ወአማ መን ኸፈት መዋዚኑህ መድ ጠቢዒ ነው። ሁለት ሐረካ ያክል እንስበዋለን። መዋዚኑህ ዘዋንም እንስባለን ልክ እንደቀደሙ ማለት ነው። መዋዚኑህ
ሃን በምንድነው የምናቆመው? እቺን በሃን ሱኩን አድርገን እናቆማለን ማለት ነው ኢንሻአላህ። ይሄ ቀላል ስለሆነ በአንድ ላይ ስንቀራው እንዴት ይሆናል? ወአማ መን ኸፈት መዋዚኑህ በዚህ መልኩ የምንቀራው ይሆናል ማለት ነው። ከዚያ ኢንሻአላህ ወደ 9ኛው አያ ስንሄድ ምን እናገኛለን? ፈኡሙሁ ሃዊያህ ፈኡሙሁ ሃዊያህ ፈኡሙሁ በምንልበት ሰዓት ፋ እና ሀምዛ ቀጠን ነው የሚደረጉት። ከዚያ ሚም ላይ በደንብ ሸደም ስላለ እንይዛለን። ፈኡሙሁ ሀ ላይ ደግሞ ምን አለ ኢንሻአላህ? ፈኡሙሁ በምንልበት ሰዓት ላይ ሀ እዚች ጋር መደ ሲላ ሱግራ ናት። ትንሿ መድ ስለሆነች ሁለት ሐረካ እንስባለን። መደ ጠብዒ ናት። እችም ሁለት ሐረካ ያክል ፈኡሙሁ ሃዊያህ ሀ መደ ጠብዒ ነው። ሁለት ሐረካ ሀ ያልንበት ምክንያት ይህች አሊፍ ስኩን ስለመጣች ነው ማለት ነው። ሁለት ሐረካ እንስባለን። ፈኡሙሁ ሃዊያህ ሀ ሳኪና ወቅፈን ነው። እዚህ ጋር ሃዊያህ በምንልበት ሰዓት ልክ እንደቀድሞ ሃዊያህ ስንል ታውን በምናቆምበት ሰዓት በሃ ነው የምናቆመው። ሃዊያህ ህ ነው መጨረሻ የምንለው እንጂ ሃዊየት አንልም። ምክንያቱም እቺ መደ ታዋ ማለት ነው ክቧታ ስለሆነች፣ ያንኛው ታ ከሆነ ነው ት የምንለው። ይሄንኛው ግን እቺ ክቧ ስለሆነች ችግር የለውም። እንዴት ነው የምንቀራው? ሃዊያህ ነው የሚባለው ማለት ነው። ኢንሻአላህ 9ኛው አያ ቀለል ያለች ናት። እቺን ስንቀራት እንዴት ነው የምትሆነው? ፈኡሙሁ ሃዊያህ ፈኡሙሁ ሃዊያህ ይህን ይመስላል። 10ኛው አያ ላይ ስንሄድ ምን እናገኛለን? ወማ አድራከ ማ ሂያህ ወማ አድራከ ማ ሂያህ አያችሁት? ወማ በምንልበት ሰዓት ሚሙ ላይ ምን አለ? ወማ በምንልበት ሰዓት ሚሙ መድ ሙንፈሲል አራት ሐረካ እንዲሁም 5 ሐረካ ያክል እንስባለን። ወማ በማለት ማለት ነው። ወማ አድ ራ ቀልቀላ ሱግራ ነው። በደንብ ሳናጠብቀው ማለት ነው። አድ ሳናደርገው ቀለል አድርገን ምክንያቱም መሀል ላይ ስላገኘ ነው ማለት ነው። ወማ አድራከ በማለት ማለት ነው። ከዚያ ከዳል በኋላ ራ ሙፈኸማ ናት። ሁለት ሐረካ ያክል መድ ጠቢዒ እንስበዋለን። እንዲሁም ራ ተወፍራለች ማለት ነው ፈትሐ ስለሆነች። ወማ አድራከ ማ ሂያህ ማ መድ ጠቢዒ ሁለት ሐረካ ሳብ እናደርገዋለን ማ ብለን ማለት ነው። ማ ሂያህ ስንል ሀ ሀምስ ነው። ትንፋሻችን ወደ ውጭ እናወጣዋለን። እዛው አንደብቀውም። ማ ሂያህ ሳይሆን ማ ሂያህ በደንብ ትንፋሻችን በደንብ ወጣ አድርገን የምንቀራ ይሆናል። 10ኛው አያ ይሄን ይመስላል። ኢንሻአላህ በአንድ ላይ ስንቀራው ወማ አድራከ ማ ሂያህ የመጨረሻው አያ ምን ይላል? ናሩን ሐሚያህ በዚህ መልኩ እንቀራዋለን። ናሩን ስንል ናሩን በምንልበት ሰዓት ላይ ኑኑ ተርቂቅ ነው። እናቀጥነዋለን፣ አናወፍረውም። ኖ አንልም። ኖሩን ሳይሆን ናሩን እንደዚህ ነው የምንቀራው። እና የምንለው ግን ሁለት ሐረካ ስለሳብን ነው እንጂ ናሩን ነበር ነበር። እዚህ ጋር ግን ሁለት መድ እቺ ስላለች ና ብለን ነው የምንቀራው። ናሩን ሩን ስንል ግን ራ ላይ ምን አለ? ዶማ ነው። ዶማም ሲሆን ራ ምንጊዜም ይወፍራል። ናሩን ራ ሙፈኸማ ነው ይወፍራል። ከዚያ ግን ፈትህ እዚህ ጋር የመጣው ምንድነው? ዶመቴን ነው። ራው ላይ የመጣው ዶመቴን። እንዴት ነው የምንቀራው? ይሄን ዶመቴን ኑኗን ግልጽ አድርገን ነው የምንቀራው። ናሩን ሐሚያህ ብለን ነው የምንቀራው እንጂ ናሩን ሐሚያህ አንልም፣ አንይዘውም ማለት ነው። ኑኗን ግልጽ ነው የምናደርገው። ናሩን ሐሚያህ ምክንያቱም ሐ የኢዝሃር ፊደል ስለሆነች ማለት ነው። ከዚያ ሐ ፊደል ላይ እችኛው ሐ ማለት ነው ምን መጥቷል? መድ ጠቢዒ ልክ እንደዚህ አይነት ሁለት ሐረካት ትሰባለች። ናሩን ሐሚያህ ዚጋ ሀ ሳኪና ወቅፈን በምናቆም ሰዓት ወቅፍ በምትሆን ሰዓት ይችታ ልክ እንደቀደሙ በሀ ስኩን ነው የምናቆመው ማለት ነው። ናሩን ሐሚያህ በማለት እንቀራለን። ግን ዚጋ ያው ምን መታለች? ከታና ሚም መተዋል። ታ ዶመተይን ሚም ሱኩንቱም ነው የሚባለው ማለት ነው። ግን እቺ የምንጣቸው ምንድነው? ቀጣይ ያለው ይሄ መጨረሻው አያ ስለሆነ ቀጣይ ቢስሚላህ ስለሆነ የሚባለው ናሩን ሐሚያቱም ቢስ ለመያዝ እንዲመቸን ማለት ነው። ሐሚያቱም ቢስሚላሂር ረህማኒር ረሂም
ብለን ከዚያ በኋላ አልሀኩም ብለን መቅራት እንችላለን ማለት ነው። ለዚህ ነው የመጣችው። ኢንሻአላህ በደንብ ያዟት። የሱረቱል ቃሪያ ኢንሻአላህ 10ኛ እስከ 11 ድረስ በደንብ አይተናል። አላህ ካለ ፈቃዱ ከሆነ ቀጣይኛውን ሱረቱል አዲያትን ኢንሻአላህ የምናይ ይሆናል። የዛሬ ትምህርታችን እንዲሁም የዛሬ ክፍላችን ሱረቱል ቃሪያ ይህን ይመስላል። ሀሳብ አስተያየት ካላችሁ ኢንሻአላህ በኮሜንት ላይ አስቀምጡልን። እስከዚያው ድረስ ኢንሻአላህ አላህ ያቆየን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።